እግዚአብሔር ወይ ማረን አማኑኤል ወይ ማረን። ሮቤል አርቤል ሮጠን እርጎ ቤት ነው የምንገኘው። በሆዳችን እንደራደረው ግን እግዚአብሔር የሚያስችልን ነገርን ሰጠኝ። እኔ ደካማውን እማረባውን ተመስገንን ምርጥ የሆነ ወንድሜን ልደተ ቃል ይዞኝ ቤተክርስቲያን አዋለኝ። ከዛ ጾሙን ቻልኩ፣ አጽዋማቱን ቻልኩ። በኔ ብቃት ነው ወይ ቻልኩት? አይደለም። እሱ ጣፋጭ የሆነው ክርስቶስ ኢየሱስ ሳወራው እንኳን የሚደንቅ ክርስቶስ የሆነው ኢየሱስ አስቻለኝ አጽዋማቱ። ነገ ደግሞ እንደዚህ ደግሞ በተቻለ መጠን ደግሞ አጽዋሙን እንችላለንና ኦርቶዶክስን ሳታቋት የወጣችሁ እባካችሁ ኦርቶዶክስን እወቋት። ጣዕም ነው መሰረቷ፣ ጡም ነው ንግግሯ፣ እጅግ በጣም ጣፋጭ ነው ቅዳሴዋ፣ እጅግ በጣም ጣፋጭ ነው መዝሙሯ እጅግ በጣም ጣፋጭ። የምር ግን እኔ እንደዚህ ከሆነ ከኦርቶዶክስ ቤት የወጣችሁ ልጆች አይናፍቃችሁም መጣኑ? አይናፍቃችሁም ቅዳሴው? የምር እናውራ። ለምን? እግዚአብሔር የሥርዓት አምላክ ነው። በሥርዓት የሚያምን አምላክ ነው። እሱ በሥርዓት የሚያምን ከሆነ እግዚአብሔርን ግን አትረዱትም። ቅዳሴው ሥርዓቱ እኔ ዛሬ ምን ቃላት ሁሉ ነው ኦርቶዶክስን አወቅኩ ብዬ ደምድሜ እንዳላበቃን ያደርገኝ ነገር ምንድነው? ዛሬ ሌላ ጣፋጭ ነገር አገኘሁባት። መጽሐፍ ቅዱስ የሆነ ጣፋጭ ነገርን አገኘሁባት። ነገ ደግሞ ሌላ ጣፋጭ ነገር እያወቅኳት እየጣፈጠች የምትመጣ ናት። ነው ኦርቶዶክስ ፍጡርን ፈጽሞ አታመልክም ፈጣሪዋን ክርስቶስን እንጂ። በይሃው በእግዚአብሔር ፊት እኔ ደካማው ተመስገን ነው መነግራችሁ። እኔ ታናሽ ወንድማችሁ ነው መነግራችሁ ፕሮቴስታንቶች። እኔ ደካማው ተመስገን ነው መነግራችሁ ካቶሊኮች። እኔ ታናሽ ሆንኩኝ ወንድማችሁ ተመስገን ነው መነግራችሁ ኦሊጅሰሶች። ፈጽሞ ፍጡርን አታመልክም። ዛሬ አንዲትም ደቂቃ አንዲትም ሰከንድ ለፍጡር ሲቀደስ አልሰማሁም። አንዲትም ሰከንድ ሙሉን ቀን ሙሉ ጠዋት 2 ሰዓት ላይ ነው እስከ 12 ሰዓት ነው የቆየነው። ኢየሱስ ሲባል ነው የዋለው። ኢየሱስ ሲባል ነው ያለቀው። በኢየሱስ ነው የተፈጸመው። ቀብር ስነ ስርዓቱ ሲፈጸም የኢየሱስ ቀብር ስነ ስርዓት ነው የተፈጸመው። ይቺ ቤተክርስቲያን በይኸው በእግዚአብሔር ፊት ከኢየሱስ ውጪ አንዱን እንኳን ፍጡርን ጠርታ አምላኬ ብላ አልቀደሰች። ስለዚህ ምን ፍለጋ ነው የወጣችሁት? የምር አላወቃችሁት ከሆነ ደግማችሁ መርምሩ። ወንድሞች፣ እህቶቼ፣ እናቶቼ፣ ታላላቆቼ መርምሩት። እቺ ቤተክርስቲያን ምንድነው ብላችሁ መርምሯት። እኔን ያስወጣኝን ነገር በተደጋጋሚ ነግራችኋለሁ። ምንድነው ከዚህ ቤተክርስቲያን ያስወጣ? ከዚህ ፕሮቴስታንት ሃይማኖት ምንድነው ያስወጣ ስትሉኝ በእውነት ቸርች ፋዘር ላይ ጥያቄ ኖሮኝ ነው። የመጀመሪያ ጥያቄ አባት ላይ ጥያቄ ኖሮኝ ነው። አባት የሌለው ሰው ዲቃላ ስለሆነ በተደጋጋሚ ከኤፍሬም ጋር በዚህ በ2 ቀን ውስጥ አውርቼ ነበረ። ሉተር ከሐዋርያቱ የተቀብሎ እከሌ ብለህ የምትጠራው አባት አለው የለው። ስለዚህ አባት የሌለው ልጅ እናት ብቻ ወለደችኝ የሚል ከሆነ ኢየሱስ እያለ አባት ከሌለው ምንድነው ማለት ነው? ዲቃላ ነው ማለት ነው። ስለዚህ እኔ አባት ነው ያለኝ። ክርስቶስ ኢየሱስ በደሙ የተከላት ሃይማኖት ውስጥ መምጣት ነበረ። ኢየሱስ ክርስቶስ በደሙ ያልተከላት ሃይማኖት ውስጥ መቆየት ስለሌለብኝ ሉተር ድንገት በላቡ ሊተክላት ይችላል። ፕሮቴስታንትን ላብ ደክሞ ጨንቆት ሊሆን ይችላል የተከላት። ክርስቶስ ኢየሱስ ግን በደሙ ነው የተከላት። ስለዚህ ስለሚለያይ ነው የመጣሁት። ወንድም እህቶቼ ምለምናችሁ ይሄንን ነው። እቺ ቤተክርስቲያንን እወቋት፣ ጠይቁ፣ መርምሩ። አጽዋሙ ከብዷችሁ ከሆነ እባካችሁ እግዚአብሔር አምላክ የምትችሉበትን ጸጋ ይሰጣችኋል። ይሄው እኔ ደካማው እንኳን ጾምኩኝ ነበርኳት እንኳን አውቂያት እንኳን ይሄው አሜን ብዬ ተቀብያለሁ። አሜን ማለት ተስማምቻለሁ፣ ይሁንልኝ፣ ይደረግልኝ ማለት አንተ ላይ ይሁን፣ የቅዱሳኖች በረከት በአንተ ላይ ደርስ ሲሉ አሜን እያልኩ ተስማምቻለሁ።
የቅዱሳንን እንድትጠሉ ያደረጋችሁ ነገር ምንድነው? እግዚአብሔር ያከበረውን እንድታወርዱ ያደረጋችሁስ ነገር ምንድነው? ኤርሚያስ ከዚች ቤተክርስቲያን ምን ወጣ? አብዛኞቻችሁ ተሐድሶአውያን ከዚች ቤተክርስቲያን ምን አጣችሁ ወጣችሁ? ኢየሱስ ነው ሲባል የነበረው፣ ኢየሱስ ነው ሲባል የተዋለው፣ ኢየሱስ ነው ሲባል የተቆየው ዛሬ ከኢየሱስ ውጪ ሌላ ትምህርት አልሰማውም አላየውም። ስለዚህ መምጣት ይሁንላችሁ። እኔ በጣም ጓጉቼ ናፍቆኝ ነው ያየሁትና አንድ ሺህ የምትለው ነገር ካለ ወደ አንተ ልሂድ። ረጅም ሰዓት ያስኩ። ምን እላለሁ? እንኳን አደረሰ። እንዴት አለው ወንድም? ሰላም እንኳን አብሮ አደረሰን። አንድ ሺህ እዮባ ወጥቶ ነው ወይስ ኔትወርክ ነው? ኔትወርክ ሊሆን ይችላል ወይ ዘግቶም ሊሆን ይችላል። አይ ዘግቷል። ያ እንዴት ነበረ ስግደት? ስግደቱ በቃ ያው ቻሌንጅ ሊኖረው ይችላል ትላለህ። ትንሽ ፊዚካል ፊትነስ ያሰራሃል እንጂ በጣም ዛሬ ብቻ የሰገደ ሰው ይቸገራል ትንሽ። አይ ኦልሞስት ይሄ 3 ቀን 4 ቀን ሙሉ አብረን ነበር። ከልደትዬ ጋር እየሰገድን ነበር። እንደዚህ ከሆነ ሰውነት ይላመዳል ምናምን ነገር ዛሬ አያስቸግርም። አስቦ ያን የሚያክል ሸንበቆ ሲተጣጠፍ ያ እግዚአብሔር እርቶኝ ዛሬ በጣም ጥሩ ጊዜ አሳለፍኩ። ወንድሜ በጣም ጥሩ ጊዜ አስብ ነበር። ታውቃለህ እየመጣው አገር ናት ኦርቶዶክስ አልኩኝ። የምር ይሄ ነገር ድንገት የሚያማቸው ሰዎች ካሉ አላውቅም እና ሀገር ናት ማለት ነው ኦርቶዶክስ። ስትጸልይ የነበረው ለአገር ነው። ስትጸልይ የነበረው እውነት ማለት ነው። የሆነ ሰዓት ላይ ሲጸልይ ነበር። ምን ተብሎ ተጸለየ? በሌላ ሃይማኖት ስላሉት ምህረትን አድርግላቸው፣ ሳያውቁ የወጡት ሳያውቁ የሚኖሩትን ምህረት አድርግላቸው፣ መሐረነ ክርስቶስ እየተባለ መሐረነ ክርስቶስ እየተባለ ይሰገድ ነበር። አንቺ እና አገር ናት። በጣም ውስጥ ገብተህ አይተሃል ስነ ስርዓቱ ምናምን ነገር? ስነ ስርዓቱን መጨረሻ ላይ ነው በወይራ መጠጠር ሰዓት ላይ ስገባ አይቻልም። በጣም ሁሉ ነበር። በጣም ቦሌ መድኃኒዓለም መቆሚያ ቦታ ሁሉ የለም ነበር። የሚቀጥለው ዓመት ደግሞ መቅደስ ውስጥ ገብተህ ስርዓቱን ምናምን ደግሞ ስታይ የበለጠ በቃ ውበቱ ውበት እንዳይመስልህ። እኔ ዘንድሮ አልታደልኩኝም። አሁን ያለሁት ራሱ ሐዋሳ ስራ ነው ያለሁት። ስትሰግዱ ነው ያየኋችሁ። አሁን ገና ነው ያረፍኩት ስራ ጠዋት 11 ሰዓት የተነሳውና ስትሰግዱ ነው ያየኋችሁ። የሚገርም ነው ማለት ነው። አንተ እድሉን አግኝተህ ደግሞ የሚቀጥለው ዓመትማ አብረን እግዚአብሔር ረዳናል። በጣም አኬተ አንድ ላይ እንሆናለን እንግዲህ እግዚአብሔር ከፈቀደና ከኖርን የሚቀጥለው ዓመት አንድ ላይ ሆነን እናከብራለን። ለነገሩ ወንድሞች አንድ ላይ ነበሩ እዛው ሰፈር አካባቢ። ያው እኔ ስራ ስለሆንኩኝ ነው እንጂ እንገናኝ ነበር። በጣም ደስ የሚል ቀን ነበር የሚሆነው። እንዳያችሁ በጣም ልዩ ቀን ነበር። በጣም ነው እስከ ጥግ ስላሴ ከሀገር ውስጥ እስከ ውጪ እውነት በጣም አይዶን ነው ምን እንደምልህ ውስጤ የተሰማኝን እኔ እዛ ቦታ አለመኖር የተሰማኝን ስሜት ዛሬ ነው ያወቅኩት። ውጭ ያሉ ሰዎች ከእንደዚህ አይነት ነገር ከቤተ ክርስቲያን የራቁ ሰዎች አጠገባቸው የሌለ ወይ በስራ ወይ በህመም እንዲሁ በጉዞ ላይ ምናምን ነገር ያሉ ሰዎች እችን ቀን ቤተክርስቲያን ሳይገኙ ሳይሰግዱ መቅረትን ዛሬ ተሰማኝ። ታውቃለህ በጣም ከፋኝ ውስጤ በስላሴ ስም። በዛ ላይ ደግሞ ከልጆች ከቤተሰብ ደግሞ ርቀ ደግሞ ሰው እንዴት ያስጠላል ታውቃለህ። እና ለሁላችንም እግዚአብሔር እንግዲህ ቤተክርስቲያን ቅርባችን አድርጎ ጠጋ ብለን አክብረን እንደዚህ አይነት በዓላትን አክብረን እውነት ለቅዱስ ሥጋው ለክቡር ደሙ ደግሞ በቅተን ህይወታችንን ያማረ የሰመረ እናርገው ዘንድ በጣም ምኞታችን እውነት። አሁን ብዙ ምስቅልቅሎች እያየሁኝ ነው እንግዲህ ወንድም ደምረውን ታውቃለህ ናታን አሁን ነገር
እያዩ ባሉት ነገር በጣም ከመደሰታቸው አንፃር የሚነሳባቸውን ወጀብ ስታይ በጣም የሚያሳፍረውና ተምዬ አንተም በርታልኝ ልደትም ስላበረታ እሱንም እግዚአብሔር ያበርታው እንግዲህ እሺ እነዚህ ሰዎች ሊያወሩ ነው እኔ ደግሞ ወሬ ብቻዬን አልችልም የሚገርም ሰው እና እንኳን ተመለስክ እባክህ ያው ላንቲሽ በነገራችን ላይ ልደት እሱ ላይፍ ሲገባ ድምጽ እንደታሰማ አይፈልግም እሱ ግን በቃ አውቆ ወደዛ ይላልና አንትዬ ዛሬ እናቱዬ ከኛ ጋር ነበር እናቱዬ ከኛ ጋር ነበር አይቼዋለሁ በጣም ጥሩ ጊዜ አሳለፍን ከናቲ ጋር ናቲንም ከኛ ፊት ለፊት ወጣቶች ነበሩና በእነሱ ተገርሞ ረጅም ሰዓት ከመጀመሪያው ጀምሮ እኛ ፊት ለፊት ነው ቁጭ ያሉትና ረጅም እኔ እነዚህ ልጆች ይገርሙኛል አለ ናቱ እነዚህ ልጆች ይገርሙኛል ምን አይነት ጽናትን የሰጣቸው ገብቷል ሲሰግዱ ሲጸልዩ ሲያይና ትላንትና አንድ ነገር ብዬ ነበረ ሰነፍ ኦርቶዶክስ ባይገባው ሙስሊም አይሆንም ብያቸው ነበር ገብቷል ይሄ ማን ነው ጉድ አይዲያ ነው ማን ነው የሚሉት ልጅ እሱ ልጅ ጉድ አይዲያ ነው የሚሉት አዎ እሱ ልጅ የኦርቶዶክስ ዲቤተር ነውና እሱ ልጅ ሰለመ ሲሉ አይደለም አንድ ቀንም ራሱን አሳይቶ አያውቅም የትኞቹም ወንድሞች አያውቁትም አሁን እኔ ዮአድዬ ራሱን ባያሳይ ዮአድን አውቀዋለሁ ጳላውዲዮስ ራሱን ባያሳይ ጳላውዲዮስን አውቀዋለሁ ታላቁ ጅብሪል ራሱን ባያሳይ ታላቁ ጅብሪልን አውቀዋለሁ እስልምና ላይ የሚሰሩ ራሳቸውን ማያሳዩ ሰዎች እና ኦርቶዶክሳዊ የሆኑ ወንድሞች ከወንድሞች ጋር ቅርበት አላቸው ፕሮቴስታንት ቤት ሆኜ ዳንኤል እውነት ለሁሉን እኔ አውቀዋለሁ ቴዲ ደንበላሽን እኔ አውቀዋለሁ ራሳቸውን የማያሳዩ ልጆች ቢያንስ ህብረት አላቸው ከኦርቶዶክሳውያን ጋር ይሄ ልጅ ግን የትኛውም ኦርቶዶክሳዊ አያውቀውም ጉድ አይዲያ የሚባለው ልጅ እና ኤርሚያስ አበበ ቤት ገብቶ የዛሬ 2 ዓመት እኔ ፕሮቴስታንት በነበርኩበት ሰዓት ላይ ከመዝሙር ያሬድ ጋር ተወያይቷል ኦርቶዶክሳዊ ይመልስልህ ብሎ እዚህ አንዳንድ ቲክታክ ላይ አለ አይደል ፖለቲካዊ አካሄዶች እንትና ኤርሚያስ አበበ እስቲ ኦርቶዶክሳዊው ጉድ አይዲያ ይመልስልህ ብሎት ከሱ ጋር ከያሬድ ጋር ዲቤት አድርጓል ከነያዋድ ጋር ዲቤት አድርጓል ስለዚህ ይሄ ልጅ ኦርቶዶክስ አልነበረም ፕሮቴስታንት ነበር ማለት ነው አንተ እሱን ነው እንጂ የምትለው የዛሬ 3 ዓመት ምናምን ነገር ብዙ ጥያቄዎች ያነሳና መጨረሻው ላይ እኔ አይምሮ ጭንቀት አለብኝ ብዙ ነገሮች ይጎሉኛል ቤተሰብ ይናፍቀኛል ስጨነቅ እንደዚህ አይነት ሐሳቦች ይወጡብኛልና በቃ ይቅርታ የሚለን ሰው ነበር እኔ በጣም ብዙ በውስጥ የምናወራው ምናምን ነገር ነበር እናወራዋለን ማለት በአካል እናውቀዋለን ሳይሆን በአካል ማንንም ጥያቄ ሲኖርበት ጥያቄውን ለመመለስ በውስጥ እንጽፍለት ነበር ያ እንደ ማንኛውም ሰው በአካል ምንም የምናውቀው ምናምን ነገር አይደለም ግን ሆኖም ቀረ አንድ ሰው ከእምነት ወጣ ማለት የቤተክርስቲያኒቱ ችግር ወይንም ደግሞ የቤተክርስቲያኒቱ እሱን በማስተማር ላይ ያጎደለችው ጉለት አይደለም የሰውየው የግል መረዳት አለመቻል አለማወቅ አለመፈለግ ወይንም ደግሞ እምነትን በራስ አምሮ በራስ ጭንቅላት ልክ ሰፍቶ ማመን ሲመጣ ያኔ ችግር ነው ግዴታ የተሰጠህን ትምህርት የቤተክርስቲያን ትምህርት በእምነት ነው እንጂ በካልኩሌሽን ልትቀበለው አትችልም ያ ይሄ ነገር በሆነበት ሰዓት ላይ ብዙ ተጥሯል
ተጠይቋል ግን ምንም ነገር ማሳየት አልፈለገም መመለስም አልፈለገም በዛው ነው ጠፍቶ በጣም ረጅም ጊዜ ቢያንስ መቼ ነው የዛሬ 6 ወር ምናምን ነገር ነው ላስት ታይም ያየሁት ማለት ነው ላስት ታይም ላይ የሆነ ዮሐዴ ከሆነ ሰው ጋር ያወራ ምናምን ነገር እዛ ላይ ነው ያየሁት ጊፍት ምናምን ሲሰጥ ነው ያየሁት ከዛ በኋላ ነው እንደዚህ አሁን እንደ አዲስ አየሁትና ሆነም ቀረ እሱ አጀንዳችን ሊሆን አይገባም ሰዎች አጀንዳ አድርገው ሊያወሩት ይችላሉ ግን በቃ አጀንዳቸው ሊሆን አይገባም አንቺ ጥያቄ የጠየቀው ልጁ እስላም ቤት ሄዶ ጥያቄ የጠየቀው ኦርቶዶክሳውያንን አይደለም የመጀመሪያ ጥያቄ የጠየቀው ለኤርሚያስ አበበ ነው ያስጮውም ኤርሚያስ አበበ ነው መስለሙ ጥያቄ የጠየቀው ለኤርሚያስ አበበ ነው ልጁ ምንድነው የጠየቀው ታቦትና ኢየሱስ ድንገት ፍለፊት ብታገኛቸው ለማቀድመት ሰግዳለህ ኤርሚያስ አበበ መልስልኝ ያለው ስለ ታቦት ኦርቶዶክሳውያን በጣም ጥንቅቅ ያለ ዕውቀት አላቸው ምን እንደሆነ ታቦት ምን እንደሆነ ኦርቶዶክሳውያን በታቦት ጉዳይ ፈጽሞ መልስ አያጡ ስለሚያምኑበት ስለሚያውቁት ስለሚመልሱት ስለዚህ ወጥቶም እየጠየቀ ያለው ፕሮቴስታንትን ነው እኔ አሁን ወጥቼ ኦርቶዶክሳውያንን እየጠየቅኩ አይደለም ኑ መልሱ እያልኩ አይደለም ወጥቼ የጠየቁት ፕሮቴስታንቶችን ነው አባት አላችሁ ወይ መነሻ ፍሬ ሐሳብ አላችሁ ወይ ሃይማኖቱ መሰረቱ ማን ነው ማን መሰረተው ለሚባል ቤተክርስቲያን ትተከላለች እንጂ አትከፈትም የፕሮቴስታንት ደግሞ ቸርቾች ወይም ደግሞ ቤተክርስቲያን ብለው የሚጠሯት ሁሉ እከሌ ከፈተው የከሌ ቸርች ነው የሚባለው የሚከፈት የለም የሚከፈት ቸርች ስለሌለ የሚተከል ቤተክርስቲያን ስላለ ቤተክርስቲያን የተከላት ክርስቶስ ኢየሱስ ነው ስለዚህ ኢየሱስ ወዳለበት መጣው ኢየሱስ ወደ መሰረተበት መጣው ኢየሱስ ወዳለበት የኢየሱስ ጌትነት ሲሰበክ የማይፈራበት ኢየሱስ ጌታ ነው ሲባል የማይደነገጥበት ከዚህ በፊት ውሸት ብዙ ተነግሮባታል ስለዚህ ቤተክርስቲያን ኢየሱስ ጌታ ነው ሲባል ይደነግጣሉ ኢየሱስ ጌታ ነው ሲባል ይፈራሉ ማንንም የኢየሱስ ክርስቶስ ጌትነት ሲነገረው የሚደነግጥ የለም መጽሐፍ ቅዱስ የኢየሱስ ክርስቶስን ጌትነት ግልጽ አድርጎ ካስቀመጠ መጽሐፍ ቅዱስን ቤተክርስቲያን ከሰጠችን የሰጠችንን ቤተክርስቲያንን አምነን መጽሐፍ ቅዱስ ላይ ያለውን የክርስቶስ ኢየሱስን ጌትነት የኢየሱስ ክርስቶስን ንጉስነት የኢየሱስ ክርስቶስ የጌቶች ጌትነትን እንመሰክራለን ይሄ ነው እውነታው ስለዚህ ስንወጣ ኢየሱስ ጌታ ነው ትሉታላችሁ እንጂ ኢየሱስን አታውቁትም ብለን ነው እኔ ኢየሱስ ስለማይታወቅ ነው ወደሚታወቅበት ሃይማኖት ውስጥ የመጣሁት እና መርምሩ ፕሮቴስታንት አለፈለኩት መርምሩ አንዲት እህት በተደጋጋሚ እየጠየቀች ነው ያለችው ቪዲዮ ላይ ካየ አንድ ጥያቄ ጠይቃ ነቃሊ መጡ ምንም መጡ ክርክር ነው ዙሪያ ጥምጥም ነው የሚሄዱባት እየተመለሰላት አይደለም ኦርቶዶክሳዊ ላይ ጥያቄ ሲኖራት ኦርቶዶክስ መልሳላት በቂ ወንድሞች አሉ እኔ ተመስገን ቢያቀተኝ አንቲሽ አያቀተው አንቲሽ ቢያቀተው ቤተክርስቲያኑ ብዙ ሊቃውንቶች ስላሏት ቲክታክ ላይ እንኳን ያለን እንኳን ወጣቶች አኬ ይመልስላታል ኢዮብ ይመልስላታል ልደትዬ ይመልስላታል ፈለገ አትናቴዎስ ይመልስላታል እነሱ ደግሞ ቢያቀታቸው ደግሞ ቤተክርስቲያኗ ተመንዝራ ተዘርዝራ ማታልቅናት የሊቃውንት ብዛት አለባት አንዱ ሊቃውንት ይመጣና ነው መልስ ፕሮቴስታንት ጋስ መስራቹ ማን እንደሆነ አይታወቅም ከፋቹ ማን እንደሆነ አይታወቅም ቤተክርስቲያን በአንድ ግለሰብ አትከፈትም በክርስቶስ ኢየሱስ ደም የተተከለችው ስለዚህ ቤተክርስቲያን ትጠየቃለች ይመልሱላታል አሁንም ሶስተኛ ጥያቄ ጠይቃለች ይመልሱላታል አይመልሱላትም አናውቅም ኦርቶዶክስ ላይ ግን ጥያቄ ያለው ግን ፕሮቴስታንት በትክክል ማለት ነው ለመመለስ ለመዳን ለማወቅ አውቆ ለመምጣት ፍላጎት ያለው እንደ ኪንግ ናታን አይነት አው ላይፍ ላይ ጠይቋል የተወሰነ ተመልሶለታል ከዛ በኋላ ኢትዮጵያ ውስጥ ነው ያለው ኪንግ ናታን የላይፍ ጋጋታ አያስፈልግም መሬት ላይ ይጠይቃል መሬት ላይ እንመልስለታለን አረ መሬት ላይ የጠየቀውን ጥያቄ በአካል እየመጣ ወይ ቅድም የሆነ ቤት እነዛ ሰዎች ልከው ነው የመጣው እንጂ ወንጌል አማኝ አይደለም
የተባለ ሲሳጣ ነበር አቡ ድግስ ሲሳው ኪንጎን ማንን ኪንግን ያው ምን ችግር አለው? ይሳደባል። አሁን ተመስገንን ፕሮቴስታንት አልነበረም ሊል ይችላል አንድ ሰው ተነስቶ የሆነ ኮሜንት በተደጋጋሚ ያለው ድሮም አላወቅም አሁንም አልገባህም የሚሉት ነገር አለና የሽንፈት ወሬ ነው የሚያወሩት። እኔ እንኳን እኔ አይደለም ኤርሚያስ አበበም ከትላንት ወዲያና የዛሬ 18 እና 20 ዓመት መጥቶ ፕሮቴስታንትን አውቂያታለሁ ይላል። እኔ 34 እና 35 ዓመት አውቂያት ጠግቢያት መልስ ስለሌላት ነው የወጣሁት። እባ እናቱዬም እንደዚህ ረጅም ዓመት የሚያውቃት ፕሮቴስታንት ናት። ስጠይቀው መናገር የሚፈራበት የራሱ የሆነ ምክንያት አለው። ልክ በሆነ ነገር ስትለው በሉተር ትይዘዋለህ፣ በሉተር ስትለው በካልቪን ትይዘዋለህ፣ በካልቪን ስትለው በአርሜኒያዎች ትይዘዋለህ። ከዛ በኋላ ፔንቴኮስታል ላይ ትገባበታል። ግራ ስለገባው በአንድ የሚጠየቅበት ነገር የለም። ኦርቶዶክሳውያንን ግን በአንድ ጥያቄ ነው የምትጠይቀው። ልዩነታችን ኢየሱስ ያማልዳል አያማልድም አይደለም። እሱ ብቻ አይደለም ልዩነታችን። ገድላትና ድርሳናት አይደለም ልዩነታችን። አስተምህሮት ላይ ነው ልዩነታችን። ስላሴ ላይ ነው ልዩነታችን። ስጋ ደሙ ላይ ነው ልዩነታችን። ሚስጥረ ጥምቀት ላይ ነው ልዩነታችን። ትንሣኤ ሙታን ላይ ነው ልዩነታችን። አስተምህሮት ላይ ከሆነ ይህ ልዩነት በልዩነት ነው የምንይዘው እንጂ ኢየሱስ ያማልዳል አያማልድም አይደለም። ቅዱሳን ያማልዳሉ አያማልዱም አይደለም። የምልጃ ትርጓሜን አያውቁትም ፕሮቴስታንቶች። እባክሽ ማርያም ይቅር በይኝ የሚል የለም። እባክሽ ድንግል ሆይ አንቺ ማሪኝ የሚል የለም። ከልጅሽ ጋር አስታርቂኝ እንጂ አማልጅኝ እንጂ። ስለዚህ ምህረት ሰጪ ይቅር ባይ ክርስቶስ ነው። የዚህ ጉዳይ አይደለም ጉዳዩ፣ ያስተምህሮት ጉዳይ ነው ጉዳዩ ልዩነቱ። ለዚህም ነው ሃይማኖት ስለሚያድን አስተምህሮት ስለሚያድን ነው ወደ እውነተኛው አስተምህሮት የሄድኩት እንጂ ልክ እነ ኤርሚያስ አበበ እንደሚከፍቱት ገድልና ድርሳናት አይደለም ልዩነቱ። ልጃ ማለት ምን ማለት ነው ስትለው አያውቀውም። አንድ ጴንጤ መሐሪው ክርስቶስ ኢየሱስ ምሮናል። አስታራቂው ኢየሱስ ክርስቶስ ለአንዴና ለመጨረሻ ጊዜ በደሙ አስታርቆናል፣ ደግሞ ከራሱ ጋር ታርቀናል። ይህንን ቤተክርስቲያን ጥርት አድርጋ ነው የምታስተምረው። የምልጃን ትርጓሜ የማያውቅ ጴንጤ ኢየሱስ ያማልዳል አያማልድም የሚል አይደለም። ልዩ አስተምሮ ነው ልዩነታችን። አንቱና አውቆ ተረድቶ ገብቶት የመጣ ሰው የምር ከዚች ቤተክርስቲያን አይወጣም። ሳያውቃት ሳይረዳት ግን የወጣ ግን ኦርቶዶክሳዊ ወደ ፕሮቴስታንት ወደ ተሐድሶ ሄደ። ይሄው እንደገና ቄደር እየተጠመቁ እየተመለሱ ነው ያሉት። እግዚአብሔር ቢፈቅድና ብንኖር ለዳግማዊ ትንሣኤ የምትመጣ አንዲት እህት አለች። ከኦርቶዶክስ ሄዳ ተሐድሶ ቤት ውስጥ ሆና አሁን እየተማረች ነው። ለዳግማዊ ትንሣኤ አካባቢ ትጠመቃለች። እግዚአብሔር ሰላም ያድርስን። አሜን። ታምዬ እየጠሩኝ ነው። ሁለት ቀረጻዎች አሉኝ ልውጣና እሱ አለ ስራ። እሺ ወንድሜ አንተ ተባረክልኝ። አሜን አሜን። ቻው። እንግዲህ ካልተገናኘን መልካም በዓል ይሁንልን። አሜን ወንድሜ አሜን። ሰላም በልላችሁ። ሰላም ልቼ ነው የመጣሁት። ምን ላውራላችሁ? ምን ልተረከላችሁ? ዛሬ ስግደቷ ትምህርት፣ ጸሎቷ ትምህርት፣ መከባበር ትምህርት። መከባበሯ ራሱ ትምህርት ነው። የምር ነው የምነግራችሁ። መከባበሯ በሀብት ደረጃ የሚበልጡን ሰዎች አሉ፣ እዛው ከኛው ጋር ናቸው። ፊት ወንበር የሚሰጥ የለም፣ ሶፋ ግለጥ የሚል የለም። ፕሮቴስታንት ጋር ስትመጣስ ቆንጂዬ ሴት ልጅ ከሆነች መልከ መልካም ቆንጂዬ ሴት ልጅ ከሆነች ለፕሮፋይል ስለምትፈለግ ለቪዲዮ ስለምትፈለግ ፊት ለፊት ወንበር ናት። ቆንጆ ብር ካለው ትልልቅ መኪና የሚይዝ ከሆነ ፊት ለፊት ወንበር ነው የሚሆነው፣ ለፕሮፋይል ይፈለጋል። ኦርቶዶክስ ጋርስ ሁሉም በይሃው በእግዚአብሔር ፊት ሁሉም በስርዓት ሁሉም በእረፍ ሁሉም ድሃ የለ፣ ሀብታም የለ፣ አካለ ጎዶሎ የለ፣ አካለ ሙሉ የለ።
ሁሉም በቤተ ክርስቲያን ፊት እኩል ሁሉ ፕሮቴስታንት ጋር ስትመጣ ለምን ዛሬ ለምን ጴንጤ አትሆንም? ከኦርቶዶክስ ቤትምና ከጥንቆላ ቤትምና ከየትምና ሁሉም ነው የምነግራችሁ። ታዋቂነት ካላችሁ እውቅና ካላችሁ ጋዜጠኛ የሚያጫውታችሁ ከሆነ ሚዲያው የሚያውቃችሁ ከሆነ ቆንጆ ፊት ካላት በጣም የምታምር ልጅ ከሆነች በጣም ቆንጆ ብር ካለው ቆንጆ መኪና ካለው የቤተ ክርስቲያን መሪ ነው የሚሆነው። ቀጥሎ ደግሞ ፍለፊት ወንበር ነው የሚሰጠው። ሶፋው እሱ ነው። ሶፋው እሱ። ቤተ ክርስቲያንስ ሁሉም እዛችሁ ድንጋይ ላይ ነው የሚቀመጠው። እግዚአብሔር ይመስገን። ሁሉን እኩል የምታይበት፣ አንዱን አብልጣ ማታይበት፣ አንዱ ዝቅ ማታረግበት ትክክለኛ ሃይማኖት ውስጥ እንኳን እግዚአብሔር አመጣኝ። ይወደኛል፣ መርጦኛል፣ ፈልጎኛል። እግዚአብሔር ፈለገኝ፣ እኔም ወደ ተፈለኩበት ሄድኩኝ። እግዚአብሔር መረጠኝ፣ እኔም መርጬው መጣው። ሁሉ እኩል ወደሚታይበት ኦርቶዶክስ አገር ናት። ኖ እንደምታዩት አይደለችም። አንዳንድ ሰው እንደሚሳደበው አለ፣ ቤቱን ከፍቶ እንደሚሳደበው። ኦርቶዶክስ አገር ናት። ኦርቶዶክስ አገር ናት። ሀገር ናት። አንተ አገርህን አስብ እስኪ። ሁሉን አቅፋ ያዘች አይደለች ሀገር? ሁሉን ዳሁን የለ፣ ሀብታሙን የለ፣ ተስፋ የቆረጠውን የለ፣ ተስፋው የለመለመ የለ፣ ሁሉን የያዘ ነው አለ ሀገር። በቃ ቤተ ክርስቲያን እቺ ናት። ኦርቶዶክስ እቺ ናት። ሂድ አንተ ለማኝ ነው ውጣ የተባለ የለም። ዛሬ ቤተ ክርስቲያን ውስጥ ለማኞች ወይም ከይቅርታ ጋር የኔ ቢጤዎች እየገቡ ይለምኑ ነበር። የቤት ኪራይ ደረሰብኝ እባካችሁ እርዱኝ። ቤተ ክርስቲያን ውስጥ እኛ እየሰገድን ይመጸውታል በእግዚአብሔር ስም። መድኃኒዓለምን ነው እላችሁ። ይሄው እግዚአብሔር ምስክሬ ነው እምላችሁ። መቶ የሚለምነው ይለምናል። እየለመነ እኛ እየሰገደን እሱ ይለምናል። ከዛ በኋላ ይመጸውታል። አንተ የኔ ቢጤ ነው ውጣ ከዚህ ተብሎ የሚባረር የለም። ፕሮቴስታንት ጋርስ እኔ አይደለሁም የካውንስሉ ፕሬዝዳንት ጆን ምን አለ? የዘጸአት ቤተክርስቲያን መሪ ምን አለ? ሂድ ታጠብ፣ ንጻ፣ ሽቶ ተቀባ፣ ካልሆነ እኔ አልፈልግህም ነው ያለው። የካውንስሉ ምክትል ፕሬዝዳንት ነው እንደዚህ ያለው። የካውንስሉ ምክትል ፕሬዝዳንት ነው እንደዚህ ያለው። ሂድ ታጠብ፣ ንጻ፣ ሽቶ ተቀባ፣ አለበለዚያ እኔ አልፈልግህም ነው ያለው። እንደዚህ ያንቋሸሸ ነው ያለው። ውይቺ እናት የሆነች ቤተክርስቲያን በይሃው በእግዚአብሔር ፊት ነው መመክራችሁ መነግራችሁ። ስለ ማርያም ብሎ የመጣው እዛችሁ ቅጥር ግቢ ውስጥ ነው ያለው። ዋው ምን አይነት የተባረከች ቤተ እምነት ናት! ምን አይነት በክርስቶስ ኢየሱስ የተተከለች ቤተ እምነት ናት! ኢየሱስ ክርስቶስ ያቺን መበለትን እንዳላባረረ ሁሉ ያቺ መበለት ያላትን ስትሰጥ ሌሎቹ ሲንቋት ያላትን ሰጠች ነው ያለው። መበለት የለ ምን የለ ሁሉም ይመጣበት። ሁሉ ጎባጣዋ ሴት በምኩራብ ተገኝታ ክርስቶስ የፈወሳት ሂጂ አንቺ በሽተኛ ነሽ ጎባጣ ነሽ ብሎ የማያባል ቤተ እምነት ጎባጣዋን ከነጉብጥኗ መጣ ከነጉብጥኗ ማትመለስባት ሃይማኖት እውነት መሰረት የሆነባት ጎባጣ የሚቀናበት እውነት መሰረት የሆነባት ክርስቶስ ኢየሱስ ያለባት ሃይማኖት አሁን ያለውባት ተዋህዶ እምነቴ ናት። ኤችአይቪ ኤድስ ያለበት ከነ ኤችአይቪ ኤድሱ መጥቶ የማይመለስበት ኤችአይቪ ኤድሱ ለቆ በነፃ ምንመላለስበት ምንሄድበት ከበሽታ ምንድንበት እውነትን ያለውባት ሃይማኖት ናት። ኦርቶዶክስ ናት። እግዚአብሔር ይባረክ።
በቃ የኔ ቢጤው መጥቶ ይለምናል አየው እኔ እንዲያው አስባችኋል ምግብ ቤት ስገቡ ልበሉ ስትሉ ልክ የኔ ቢጤው ሲመጡ ሂዱ እንዳገቡ ምናምን ተብሎ እንደሚባረሩት ሁሉ አይደለችም ቤተክርስቲያን እኛ እየሰገድን ይለምናሉ ይሰጣቸዋል ምን አይነት ሃይማኖት ናት ምን አይነት መዳኛ የሆነች እምነት ናት ምን አይነት ጣፋጭ የሆነች ሃይማኖት ናት ተመስገን የለ ለምን ጠቅላይ ሚኒስትሩ አይመጣም ፍለፊት ቦታ አይሰጠውም ወንድሜ ፍለፊት ቦታ እግዚአብሔር ያከበረው የሚከበርበት ቦታ ነው የሚሰጠው ካህናቱ ነው ፍለፊት የሚቀመጠው ሁሉም እኩል ነው ቤተክርስቲያን ሲመጣ አንዱ ካንዱ አይበልጥ አንዱ ካንዱ አንስ እኩል የሚታየባት ድንቅ ሃይማኖት መሰረቴ እግዚአብሔር ይመስገን እንኳንም ወደዚች እውነት ወዳለባት ሃይማኖት መጣው እግዚአብሔር ይመስገን ታናሽነቴን አይተው የማይንቁኝ ድንቅ ወንድሞችን ያገኘውባት ሃይማኖት ውስጥ መጣው እግዚአብሔር ይመስገን የማላውቀውን ይህ እንዲህ ነው እያሉ የሚመክሩ ወንድሞች ባሉበት በተከበብኩበት ሃይማኖት ውስጥ እንኳን እግዚአብሔር አመጣኝ እግዚአብሔር ይመስገን ኦርቶዶክስን ሳታቋት ልትወጡ በር ላይ ያላችሁ ኦርቶዶክሳውያን መናፍቆች በትንቢት የያዟችሁ ኦርቶዶክሳውያን ትበላለ ትጠጣለ አሜሪካ ተበራለ እንደዚህ ሆነላለ የተባልኩ ኦርቶዶክሳውያን ድንገት በር ላይ የቆንክ ሁለት እግር ስለሌለ የሆነ ቦታ ልትሄድ ካል ኦርቶዶክሳውያን ልምከር ኦርቶዶክስ ሀገር ናት ሁሉን ትሸከማለች ሀገር ሲጨንቃት ብላ እንደማትጮሉ የጨነቃትን ሶሉሽን ፈጥራ ጭንቀቷን እንደምታላቅቅ ሁሉ እንዲህ ናት ኦርቶዶክስ ሀገር ናት ኦርቶዶክስ እውነት ናት እውነት በጣም ገርሞኝ ነው የመጀመሪያ ነው ስለ ስግደት ለኔ ይኸው ሰግጄ አበርቹ አምላክ አበርትቶኝ ላይፍ ገባው አልደከመኝ ጸጋን የሚሰጥ እግዚአብሔር አበርትቶኝ ማለት ለትሁታን ጸጋን ይሰጣል የሚለው ይኸው ትሁት ሆነ ሲቀርበው ጸጋን ሰጥቶ በሙላት እንድታወራ ያደርጋል እግዚአብሔር ሞገስ ይሆናል ስለዚህ ኦርቶዶክሳውያን በጌታ ነው መለምናችሁ መርምሩ ጠይቁ ሳታውቁ እንዳትወጡ ጠይቁ ስለ ቅዱስ ቁርባን ከሆነ ሁሉም አባቶች የሚቀበሉት ነው ሐዋርያቶች የሰጡንን ደግሞ እንደዚሁ ደግሞ የሃይማኖት ትምህርት የሚያስተምሩ አባቶች ሁሉ የሚቀበሉት ነው እዚህ ጋር ደግሞ የቱም አይቀበለው ስለ ጥምቀቱን ከሆነ ሁሉም የሃይማኖት አባቶች የሚቀበሉት ነው እዚህ ጋር ደግሞ አይቀበሉት ስለ ማርያም ዘላለማዊ ድንግልና አባቶች ይቀበሉታል እዚህ ጋር ደግሞ አይቀበሉት እባካችሁ መርምሩ ጠይቁ እባካችሁ በጥቃቅን ነገር ተታላችሁ እንዳትሄዱ ትዳር በሚመስል ነገር ከዚች ድንቅ ቤተክርስቲያን ሊወስዷችሁ ሲፈልጉ ትዳሩን ጥንቅር ይበል ከእውነት ጋር ሙቱ ይህ የዘላለም ህይወት ጉዳይ ነው የዘላለም ህይወት ጉዳይ ነው እህቶችን በትዳር ወንድሞችን በትዳር ሊያታልሉ ቢፈልጉ መርምሩ ይህ የዘላለም ህይወት ጉዳይ ነው አንዳንድ ሰዎች በትዳር አማካኝነት ምስኪን ነው በጣም የዋህ ነው ንግግሩ እንደ ክርስቲያን ነው እንትኑ እንደ ክርስቲያን ነው ብትሉ ኖ እንዳትሸወዱ ድርጅት በሚመስል ገንዘብ በሚሰጥ ነገር ልትሸወዱ ያላችሁ አንዳንድ ኦርቶዶክሳውያን እንዳትሸወዱ አትብሉ እውነት ዛሬ ባልበላ እንኳን አፌን ከፍቼ የምጠይቅበት ቤተ እምነት ውስጥ እንደመጣው አመንኩ ዛሬ ተረዳው እምበላው እንኳን ባታ
ስለ ማርያም ብዬ እየሰገደም እየጸለየም ቤተክርስቲያን ገብቼ ባካችሁ እርዱኝ ብል ሁሉም የሚረዳኝ ቤተ እምነት ውስጥ መምጣቴን አወቅኩ። አንተ አትሸወድ የቴ አትሸወዱ እህቶቼ፣ አትሸወዱ ወንድሞቼ። እረዳለሁ በሚል መልክ ልጆት ድንገት ፕሮቴስታንት ሆኖ ልጅሽ ድንገት መናፍቅ ሆኖ ሊሸውዷችሁ ካለ እንዳትሸወዱ። እናቶቼ እዚቹ ቤተክርስቲያን ቆራቡ፣ አባቶቼ እዚቹ ቤተክርስቲያን ቆራቡ። እግዚአብሔር ይረዳችኋል። እኔ አገር የሆነች ሃይማኖት ውስጥ እንደመጣው ዛሬ አወቅኩ። ነጠላ መልበስ ክብር መሆኑን አወቅኩ። ይሄው ክብር መሆኑን አወቅኩ። መስቀል ማንጠልጠል ክብር መሆኑን አመንኩ፣ አወቅኩ። ለካ ገብቶኝ ነው ለካ አንጠለጠልኩት። ክርስቲያን ነኝ። ክርስቶስ የተከላት ቤተ እምነት ውስጥ ያለው ክርስቲያን ነኝ። ክርስቲያን ሁኑ። መጽሐፍ ቅዱስ እንደሚናገር ምሳሌ ላይ ልጄ ሆይ ሰው ሁን እንደሚለው ክርስቲያኖች ክርስቲያን ሁኑ። የገባችሁ ክርስቲያን ሁኑ። ጠይቁ፣ እርምሩ። ክርስቲያን ሁኑ። ክርስቲያን ሁኑ። የምር ክርስቲያን ሁኑ። እወቁ። የትም መቼ ፍጡር ያልተመለከበት ፍጡርን ማታመልክበት ፍጡር የአምልኮ ቦታ የማይሰጥበት ድንቅ ሃይማኖት ውስጥ ነው ያለነው። እንጠይቅ። ፈጣሪያችን ክርስቶስ ኢየሱስ ነው። አምላካችን ኢየሱስ ነው። የኢየሱስ ክርስቶስ ጌትነት በድፍረት በሙላት በስልጣን የሚሰበክበት ሃይማኖት ውስጥ ነው ያለነው። በስልጣን ነው የሚሰበከው ኢየሱስ። ዛሬ መድኃኒዓለም በስልጣን ነው ሲሰበክ የነበረው። አራቱ ወንጌላት እየተነበቡ ነው የተሰገደው። አራቱ ወንጌላት ላይ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ አራቱ ወንጌላት እየተነበበ ነው የተሰገደው። የክርስቶስ ኢየሱስ ወንጌላት የተሰበከባት አራቱ ወንጌላት ዛሬ ነው የምነግራችሁ። የመጽሐፍ ቅዱስ ወንጌላት ላይ ያለው አራቱ ወንጌላት ተነቦ ነው የተሰገደው። ኢየሱስ ምን ጣፋጭ ስም ነው! ይህ ጣፋጭ የሆነ ስም ነው ሲሰበክ የነበረው፣ ሲነገር የነበረው፣ ስንማር የነበረው፣ ሕማሙን ስናስብ የነበረው በእነዚህ በአራቱ ወንጌል ላይ የተጻፈውን ነው። እሱ እየተነገረን የሰገድነው። ተው፣ አትነካኳት። ተው፣ አትንኳት። እቺን ሃይማኖት ነው የምር አትንኳት። ተው፣ ፍጡር ነው የምታመልከው አላችሁ። ተው፣ ፈጣሪዋን አታውቅም ነው ያላችሁ። ተው። ልጆቿ ዛሬ ስግደት ላይ ነበሩ። ሁሉም ህፃናቶቿ ስግደት ላይ ነበሩ። ህፃን የለ ትልቅ የለ፣ ሁሉም ስግደት ላይ ነበረ። ተው፣ አትነካኳት። ተው፣ አትነካኳት። ተው፣ አትስደቧት። ተው፣ አትናገሯት። ተው፣ አትዋሹባት። ተው፣ አትነግዱባት። ተው። እግዚአብሔር ዝም ያለበት ምክንያት ስላለው ነው። ተው። ህፃን የለ አዋቂ የለ፣ ትልቅ የለ ትንሽ የለ፣ ባለጠጋ የለ ድሃ የለ፣ ሁሉ ለክርስቶስ ኢየሱስ ዛሬ ይሰግድ ነበረ። ኢየሱስን ጠርተው ሲሰግዱ ነበረ። ተው፣ አትዋሹባት። ፍጡር ታመልካለች አትበሉ። ተው፣ አታመልክም። ኢየሱስን ሕማማቱን እያሰበች ስታሰግድ ስትሰግድ ሕማማቱን እያሰብን ስንጸልይ ነበረ። ተው፣ ሕማማቱን እያሰቡ ሲያሰግዱን ሲያጸልዩን ነበረ። ተው፣ አትዋሹባት።
ተዉ አትሸቅጡባት፣ ተዉ አትነግዱባት፣ ተዉ ዝናው ይቅር አትዋሹባት በዚች ሃይማኖት፣ ተዉ ክብሩ ይቅር አትዋሹባት በዚች ሃይማኖት፣ ተዉ ተዉ አትዋሹባት፣ ተዉ ከጀርባው ላይ ያለውን ጅራፍ በቅዳሴ በዜማ ስታዜም ስትቀድስ የነበረች ቤተ እምነት ናት። ተዉ ተዉ አትዋሹባት። ጀርባው ላይ ያለውን ጅራፍ በዜማ ጀርባው ላይ ያለውን ጅራፍ በቅዳሴ ስታስቀድስ ስታዜም የነበረች ቤተ እምነት ናት። ተዉ አትዋሹ፣ በጌታ አትዋሹ፣ ዝናው ይቅር አትዋሹባት። የመስቀል ጣር ሞቱን የምታስተምር ናት። ተዉ ተዉ የመስቀል ጣር ሞቱን የምታቀድስ የምታዜም ናት። ተዉ አትዋሹባት፣ አትዋሹ። መከራውን የምታስታውስ የምታዜም የምትቀድስ ናት። ተዉ ስለኛ መከራን የተቀበለን። ተዉ አትዋሹባት፣ ተዉ አትዋሹባት፣ እባካችሁ አትዋሹባት። ተዉ ተዉ አትዋሹባት። ጀርባው ላይ ያለውን ጅራፍ ከጅራፉ ላይ ሲነሳ የተቦጨቀውን ስጋ ሕማሙን የሞት ጣር ጩኸቱን ኤሎሄ ኤሎሄ ስለምን ተውከኝ የሚለው አባቴ ስለምን ተውከኝ የሚለው ጩኸቱን የምትናገር ቤተ እምነት ናት። የምትቀድስ የምታስተምር ናት። አትሸቅጡባት። ተዉ ተዉ በቃ ተዉ። ሁሌ የምታስተምር ዛሬ በሚገርም ሁኔታ ብዙ ነገር ተምሬ መጣው። አወኳት አውቂያት ገብታኝ መጣውኝ ያልኩባት ቤተ እምነት ላይ እያወኳት እየጣፈጠችኝ ነው። ኦርቶዶክሳውያን እወቋት፣ ቤተ እምነቷን ተረዷት። ጥያቄ ካላችሁ ጠይቁ፣ እባካችሁ እወቋት። ተሳልመን ከበር መውጣት ብቻ ሳይሆን ጥያቄ ካለን ገብተን እንጠይቅ፣ ካህናቶችን ገብተን እንጠይቅ፣ ሊቃውንቱ። መልስ ሁሌም ያላት ቤተ እምነት ናት። መልስ ሁሌም አላት። ደፍራችሁ ጠይቁ። ይሄን እመክራችኋለሁ። ገና ብዙዎች ይመጣሉ። ለብዙዎች ይመጣሉ። እንደኔ አይነቱን ድንጋይ ልብ እንደኔ አይነቱን ጠጣር ልብ ያለውን የክርስቶስ ኢየሱስ ፍቅር አረሰረሰኝ። የክርስቶስ ኢየሱስ ፍቅር ለወጠኝ። ብዙዎች ይለወጣሉ፣ ብዙዎች ይመለሳሉ። መመለስ ይሆንላችሁ እና በጣም ነው ማመሰግነው። ይሄን ልናገር ነው የገባሁት። የዛሬውን ውሎዬን በጣም ገርሞኝ ነው የዋልኩት። እግዚአብሔር ይባርካችሁ። እቺን ቤተ እምነትን እባካችሁ በውሸት አትሸንግሏት፣ አትናገሯት። ይሄን እላለሁ። ሁላችሁንም እወዳችኋለሁ። ነገ እግዚአብሔር ቢፈቅድ ማህሌት ባድር ደስ ይለኛል። ሙሉ ቀን ነው የሚጾመው። እግዚአብሔር ዛሬ ነው ያስቻለኝ፣ ነገን እንደሚያስችለኝ አምናለሁ።